ቋጠሮ ሲፈታ ክፍል 2 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ። ይህንን ታሪክ ወደ እናንተ ይዞ የቀረበው አሚን ቲዩብ ነው። አሚን ቲዩብን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ። ወደ ታሪኩ። ዓለም ወደ ዩኒቨርሲቲ መግባቷ ከታወቀበት ቀን ጀምሮ አያቷ የህግ ሙያ እንድታጠና አጥብቃ ትገፋፋት ነበረ። በወቅቱ ምክንያቱ አይገባትም ነበረ። እንዲሁ ሰዎች የልጅሽ ልጅ ጠበቃ ነች ወይም ዳኛ ነች እንዲሏት ካላት ምኞት ተነስታ እምትገፋፋት ይመስላት ነበረ። አሁን ነው ነገራቶችን ስታገጣጥም ምክንያቱ ፍንትው ብሎ የተገለጸላት። ዓለም በትምህርት ቤት ጎበዝ ተማሪ ነበረችና በመጨረሻ አዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍልም ወርቅ ሜዳሊያ አጥልቃ ነበረ የተመረቀችው። የህግ ትምህርት አያቷ የመረጠችላትና በእሷ ዘንድ በልጅነቷ ያላገኘችውን ሞገስ ለማግኘት ስትል የገባችበት ሙያ ነበር። ግን ከተማረች በኋላ አያቷን ደጋግማ አመስግናታለች። ምክንያቱም በጣም የሳባትና ያስደሰታት መስክ ነው። የማወቅ ጉጉት ያለው አእምሮ የህግ እውቀቶቹን መጥቶ ሲያስገባ በደስታ ነው። ወደ ስራ ስትሰማራ በሙሉ የራስ መተማመንና በከፍተኛ የስራ ንቃት ነበረ። አቃቤ ህጉ የእጅ ሰዓቱን ተመለከተ። ከዚያም ሲጋራውን በከንፈሮቹ መካከል አስገብቶ ቆመና ኮቱን ከመስቀያ አነሳ። ያለበቂ ማስረጃ የግድያ ክስ እንደገና መክፈት አልችልም። ይህንንም ታውቂያለሽ። ከ5 ዓመት በፊት ተፈጽሞ የነበረ ወንጀልን ወደ ኋላ ተጉዞ መረጃ ማሰባሰብ፣ ብራንድ ልብሶችን ለብሶ በመዘነጥ የአዳም ዘርን እንደማማለል ቀላል ስራ አይደለም እና መጀመሪያ እኔን አሳመኝ። ምናልባት ከዛ በኋላ ስለ ክሱ ሁኔታ መልሰን እንነጋገርበት ይሆናል አላት። ልቅ የሆነ ንግግሩን ችላ ብላ በብስጭት ተመለከተችው። አጠያየቋ በጣም ድፍረት የታከለበትና ቅንነት የጎደለው መሆኑን ታውቃለች። እሷ በሱ ቦታ ብትሆን ከረጅም ደቂቃ በፊት ክፍሉን ለቃ ትወጣ ነበረ። አየሽ ዓለም፣ ይህ የምትጠይቅኝ ጉዳይ እንደምትዩ ቀላል አይደለም። እነዚህ ሰዎች በደቂቃ ውስጥ ይህንን ቢሮ ወደ ቆሻሻ ማጠራቀሚያ ጉድጓድ መቀየር የሚችሉ ናቸው። አንገቴን ልታስቀነጥሽኝ ካልፈለግሽ በስተቀር ይህንን የአያትሽን ከንቱ ጥርጣሬ መልሰሽ ታነሽብኛለሽ ብዬ አልጠብቅም ብሎ መንገዱን ቀጠለ። ወደ ቢሮ ደጃፍ ሲያመራ ተከተለችው። ክቡር አቃቤ ሕግ፣ ይሄ ለኔ ትልቅ ትርጉም ያለው ጉዳይ ነው። እንዴት እምቢ ትለኛለህ? የምታስበው ስለ ራስህ ብቻ ነው አለችው። እውነትሽን ነው፣ እኔ ራስ ወዳድ ነኝ ሲል መለሰላት። በሌሎች ጉዳዮች ላይ ንቁ ተሳትፎ ማድረጌ እንዳለ ሆኖ ይህን ግድያ እንዳጣራ ፍቃድ ስጠኝ። ሙጭጭ አለችበት። እኛ ምን አይነት ውዝግብ እንዳለብን ታውቂያለሽ። ማታ አንገብጋቢ ጉዳዮች እጃችን ላይ አሉ። 20 ምናምን ዓመት የተረሳ መዝገቡ ራሱ በአቧራ የተበላ። ያን ጉዳይ በቀላሉ ለፍርድ ማቅረብ አንችልም አላት። እሺ፣ በትርፍ ሰዓት ይሰራለሁ። ሌሎች ኃላፊነቶቼ ላይ በምንም አይነት ተጽዕኖ እንዲያሳድር አላደርግም። ለዛ ቃል እገባልሃለሁ አለችው። ዓለም ሲላት፣ እባክህ ግርማ፣ በቅርቡ አንድ ተጨባጭ ፍንጭ ካላገኘው ጉዳዩን እርግፍ አድርጌ ተዋለሁ። ከዚህ በኋላ ስለ ጉዳዩ በጭራሽ ከኔ አሰማም አለችው። በትኩረት ተመለከታትና ፊቷን አጠና። ለምን እንደዚህ አይነት ውስብስብ ነገር ውስጥ ራስሽን ታስገቢያለሽ? እንደ ማንኛውም ወጣት ዘመናዊ ሴት ዘና ያለ ህይወት መንገድን ለምን አትመርጭም ሲላት ፊቷን አኮሳተረችበት። እሺ፣ ምርመራውን መጀመር ትችያለሽ፣ ነገር ግን በትርፍ ጊዜሽ ብቻ ተጨባጭ የሆነ ነገር ይዘሽ ነይ፣ አለበለዚያ ውሳኔን ታውቂያለሽ። አሁን ከቀጠሮ ዘግይተሽብኛል ብሎ በቆመችበት ጥሏት ሄደ። በርካታ ተነፈሰች። ሸክሟ ከባድ ነበረ። አያቷ በእናቷ ግድያ ላይ ያላት መረጃ የተወሰነ ነበረ። በጋዜጣ ላይ እንዳገኘችው መረጃ ከሆነ እናቷን በመግደል የተወነጀለ ሰው የአእምሮ ብቻ ሳይሆን የመስማትም ችግር እንዳለበት ነው። እነሱ መሰረታዊና ቀላል ችግሮች ነበሩ። የአእምሮ ዝግመት ችግር የነበረው ሊቁ የተባለ ሰው በግድያ ቦታ በተያዘበት ጊዜ የሟች እናቷ ደም በጠቅላላ ልብሱ ላይ ተነክሮ እንደነበር ተዘግቦ ነበረ። በተጨማሪም በተያዘበት ወቅት ተጎጂዋን ገድሎበታል የተባለው የቀዶ ጥገና መሳሪያ በእጁ ይዞ ነበረ። በዛ ምክንያት ወዲያው በቁጥጥር ስር ውሎ ታስሯል፣ ተጠይቋልና ተከሷል። በቀናት ውስጥ ነበረ ችሎት የቀረበው። ወዲያው ዳኛው ካለበት የጤና እክል የተነሳ ለፍርድ የመቅረብ ብቃት እንደሌለው አውጀው በመንግስቱ አእምሮ ሆስፒታል ውስጥ እንዲታሰር ትዕዛዝ አስተላለፉ። ተጠርጣሪው ግን ወደ አእምሮ ሆስፒታል ተዘዋውሮ ብዙም ሳይቆይ ራሱን አጠፋ ተባለ።
በወቅቱ ወንጀለኛውን አሳዶ ለመያዝ ከዛም ፍርድ ለማስተላለፍ ፋይሉን ለመዝጋት የነበረው ጥድፊያ ያስደነግጣል። እናም ከፍተኛ ጥርጣሬም በዓለም አእምሮ ውስጥ ጭሯል። በሶስተኛው ቀን ያገኘችውን ተጨማሪ መረጃ ይዛ ዋና አቃቤ ሕጉ ፊት ለፊት ቀረበች። መረጃዎችን ካቀበለችው በኋላ የእረፍት ቀን እንዴት ነበር ስትል ለጨዋታ መጀመሪያ ጠየቀችው። ድንቅ ነበረ። ካንቺ የበለጠ ውጤታማ ቀናቶችን አሳልፌያለሁ ብዬ አስባለሁ። ብዙ ነገሮችን የማንበብ ዕድል ነበረኝ። ፋይሉን ገልጦ ይዘቱን መቃኘት ጀመረ። የመጀመሪያ ንባቡ ትኩረቱን ለመሳብ በቂ ነበር። ወንበሩ ላይ ተደግፎ በጥንቃቄ በድጋሚ አነበበው። የዶክተር ታደሰ የተባለው ሊቆ የታሰረበት የነበረው የአእምሮ ሆስፒታል ሐኪም ነው አላት። አዎ ነው አለችው። ታዲያ አግኝተሽ ማነጋገር አልቻልሽም አላት። አልቻልኩም፣ እንዳለመታደል ሆኖ ከጥቂት ወራት በፊት ሞቷል። አስደሳች ነው ሲላት፣ አስደሳች? ዓለም በንግግሩ ተበሳጨች። ወንበሯን ትታ ዞረችና ከኋላው ቆመች። ይህ ታደሰ የተባለ ዶክተር ሊቆ ግድያ ወንጀል ለመፈጸም ብቃቱ እንዳለው ሙያዊ ውሳኔ ላይ ሲደርስ ለመጨረሻ ጊዜ የተከታተለው ሌላ የስነ አእምሮ ሐኪም ግን ሊቆ የተባለው ግለሰብ የአእምሮ በሽተኛ ቢሆንም ምንም አይነት ሰውን የማጥቃት ዝንባሌ አሳይቶ እንደማያውቅ በሪፖርቱ አስፍሯል። ምንም አይነት የወሲብ ፍላጎት እንደሌለውና አመፀኝነትም ታይቶበት እንደማያውቅ ተናግሯል። እና በዶክተሩ ሙያዊ አስተሳሰብ መሰረት እሱ እኔን ዋጋ እንዳስከፈለኝ አይነት የግድያ ሙከራ መስራት እንደማይችል ያረጋገጠው። ገደለ በተባለው ሰው ላይ ሁለቱ ባለሙያዎች የተለያየ አይነት ምልከታ ነበራቸው። ይህም ከመዝገቡ ጋር ተያይዟል። ዳኛ የባለሙያዎቹን ውሳኔ ሚዛናዊነት ለመጠበቅ የሶስተኛ ባለሙያ አስተያየት መጠየቅ ሲገባቸው ባልታወቀ ምክንያት የአንደኛውን አስተያየት ውድቅ አድርገው የሌላኛውን ተቀብለዋል። በአጠቃላይ ሊቆ የተባለ ሰው እናቴን አልገደላትም የሚል በጣም ጠንካራ እምነት አለኝ። አቃቤ ሕጉ ሌሎች በርካታ አጭር መግለጫዎችን አነበበ። ከዚያም አቁተመተመ። በአጭር ቀናት ከዚህ የበለጠ ታምራዊ የሆነ ተጨባጭ ማስረጃ ማቅረብ አልችልም። ጉዳዩ 25 ዓመት ያስቆጠረ ነው። ተስፋ የማደርገው ይሄ ጉዳይ በዳኞች ፊት ለማቅረብ በቂ ምክንያት ነው። በተጨማሪ የዓይን እማኝ የማግኘት ትንሽም ቢሆን እድል አለኝ። አቃቤ ሕጉ ዓለም ሲል ተጣራ። አቤት አለችው። የቤት ስራሽን በበቂ ሁኔታ ሰርተሻል። እንግዲህ የተፈጸመው በሶሎ ኢንተርፕራይዝ ንብረት በሆነው ከብት እርባታ ግዙፍ ግቢ ውስጥ ነው። የዚህ ኢንተርፕራይዝ ባለቤቶች በዚህ ከተማ ውስጥ በጣም ታዋቂና ተጽዕኖ ፈጣሪ ከመሆናቸው የተነሳ የዓይን እማኝ ቢኖር እንኳን በእነሱ ላይ አይመሰክርም። ምክንያቱም ወይ በገንዘባቸው ይደልሉታል አሊያም ያጠፉታል አላት። በየትኛውም መንገድ እነሱን ለመፋለም ቁርጠኛ ነኝ ስትል መለሰች። እሺ አምንሻለሁ። ነገር ግን በሻሸመኔ ከተማ ቁጥር 1 ሀብታም በሆኑትና ከተማውን በማሳደግ በሚደግፉ ኢንቨስትመንቶች ዋና ተሳታፊ እንደሆኑ የሚታወቁ ሰዎች ላይ ክስ መክፈት እንዲቀላል አይደለም። በዛ ላይ የፖሊስ አዛዡም ቢሆን ቀላል የሚባል ማረጋራ አይደለም እና በተለይ እዚህ ቦታ ላይ ሆነሽ ማለት ምክትል አቃቤ ሕግ ስልጣንሽን ይዘሽ ይህንን ክስ መቀስቀስ ነገሩን የበለጠ ውስብስብ ያደርገዋል። ምናልባት እንዳሰብሽው ክስሽም የሚደግፉሽ መረጃዎችን ማግኘት የማትችይ ከሆነ እንደ ግለሰብ ብቻ ሳይሆን እንደ ተቋምም ቢሮአችንን ያስወቅሳል። እኔና አንቺም ስራችንን ልናጣ የምንችልበት እድል ከፍተኛ ነው እንደ ማክራፍ አለችና እሺ ከዚህ ቢሮ ስራዬን ለቅቄ በራሴ አድርገዋለሁ አለችው። በፈጣሪ ስም ንግግሬን እኮ እንድጨርስ አልፈቀድሽልኝም አለና መጥሪያውን ተጭኖ ቡና እንዲመጣለት ጸሐፊው ላይ ጮኸበት። ወዲያው ሲጋራውን ለኮሰ። በሌላ በኩል ሲል ንግግሩን ጀመረ። ያንን ኮማንደር አልወደውም። እሱን ወደ ገደል ጎትቶ የሚጥል ቁራጭ እድልም ቢሆን ካገኘው ልጠቀምበት እፈልጋለሁ። የዓለም እየከሰሙ የነበሩ አይኖች በሌላ ተስፋ ሲፈኩ ታዩ። እና ምን እያልከኝ ነው? ስለዚህ ክሱን እንደገና መክፈት ትችላለሽ እያልኩሽ ነው ሲላት በደስታ ዘለለችና ከጀርባው ተጠመጠመችበት። ዓለም አንቺ ጎበዝ ተፋላሚ ነሽ፣ ምርጥ የህግ ባለሙያ እንደሆንሽ በደጋጋሚ ጊዜ አሳይተሻል። ይህንንም ጉዳይ ከስር መሰረቱ በርበረሽ ውጤታማ እንደምትሆኝ አምናለሁ አለና የሰጠችውን ፋይል ሰብስቦ ወደ ፎልደሩ መልሶ ከተተውና መልሶ ሰጣት። ዓለምን በአቃቤ ሕጉ ጠረጴዛ ላይ ተደግፋ ልክ እንደውን ካውቃለሁ፣ እውነተኛውን ገዳይ ለፍርድ አቀርባለሁ። ያንን ማድረግ ካቃተኝ ኃላፊነቱን ሁሉ በግሌ ወስዳለሁ አለችው። አይ ይሳካልሻል አላት። እሷም ክፍሉን ለቃ በመውጣት ወደ ራሷ ቢሮ ሄደች። ከዛ በኋላ ነበረ
ዋና አቃቤ ሕጉ በዳኛው አለልኝ አማካኝነት የጧቱን ስብሰባ ከእናቷ ገዳይነት ከምትጠረጥራቸው 3 ኃያላን ሰዎች ጋር እንድትገናኝና ፊት ለፊት እንድትገጥማቸው እድሉን ያመቻቸላት። እዛው አልጋዋ ላይ እየተገላበጠች በሀሳብ ከወዲህ ወዲያ ስትላጋ እኩለ ሌሊት ማለፉን ልብ አላለችውም ነበር። አቶ ፍስሐ በቀይ ቆዳ በተለበጠ መቀመጫ ላይ ተቀምጦ ስልክ እያወራ ነው። ከድሮም ጀምሮ ይህን ወንበር ይወደዋል። ተረጋጋ ክቡር ዳኛ። ጁኒየር በበሩ ደጃፍ ላይ ቆሞ ተመለከተውና እጁን አውለበለበለት። እያወራ የነበረውን የገመድ አልባ ስልክ በእጁ ሸፍኖ ለልጁ በሽክሽክታ ዳኛውን እያወራሁት ነው አለው። ከዛ ወደ ስልኩ ትኩረቱን ሰብስቦ አሁን ወደ ድምዳሜ እየዘለልክ ነው፣ እናም እንዲሁ በከንቱ ነው እየተበሳጨህ ያለው አለው። ፍስሐ ነገሩን አቃለህ ልታይ አይገባም። እሷ እናቷ ተገላባታለች። አሁን የህግ ዲግሪ እና የከፍተኛ አቃቤ ህግ ስልጣን በእጁ አስገብታለች። በዚህ ምክንያት የመስቀል ጦርነት ላይ ናት። እነዚህ ወጣት ሴቶች አካሄዳቸው እንዴት እንደሆነ መገመት ከባድ ነው። ታውቃለህ። ለአፍታ አዳመጠ። ክቡር ዳኛ ተረጋጋ። ምንም የሚከሰት አዲስ ነገር የለም። አንተ ብቻ ዝም ብለህ አፍህን ዝጋ። ይህ ሁሉ ነገር በቅርብ ያልፋል። የሰሎሜን ልጅ ለኔ ተውልኝ አለው። ልጁ ጁኒየር ላይ አይኑን ተክሎ ንግግሩን ቀጠለ። ከጥቂት ሳምንታት በኋላ ጅራቷን በእግሮቿ መካከል ሸጉጣ ወደ መጣችበት ከተማ ትመለሳለች። ምንም አታስብ። የኔም ልጅ ምርጫውን በከፍተኛ ድምፅ አሸንፎ ፓርላማ ይገባል። አንተም ጊዜህን ጠብቀህ በክብር ጡረታ ትወጣለህ እና ያስኪውን 1 ዓመት አለን አለና ተሰናብቶት ተንቀሳቃሽ ስልኩን በጠረጴዛው ላይ አስቀመጠ። በፈጣሪ ስም ኤደኛ ተንቦቅብቆ ሊያንበቀብቀኝ እየሞከረ ነው። እባክህ የምጠጣው ነገር ስጠኝ አለና መቀመጫውን ለቆ ወደ በረንዳ ወጣ። ልጁ ጁኒየርም ለሱና ለአባቱ አንዳንድ የሚጠጡት ነገር ከፍሪጅ ውስጥ አወጣና አባቱን ተከትሎ ወደ በረንዳ ወጣ። ከዛም በመቀጠል የበረንዳውን ግድግዳ ተደግፎ ቆመ። ወዲያው የእንስሳት እርባታ ድርጅት ውስጥ ለ30 ዓመት የሰራው ሱልጣን ከፊት ለፊት የውጭውን በራፍ አልፎ ተከሰተ። በጭንቀት ተወጣጥሯል። የሰሌን ኮፍያ በጭንቅላቱ ላይ አድርጎ አንገቱን ደፍቶ ከፊት ለፊታቸው በ4 ሜትር ርቀት ላይ ቆመ። ሱልጣን ከከተማው ጥግ ከምትገኘው አንድ የገጠር ከተማ ተወልዶ ያደገ ሲሆን እስከ 6ኛ ክፍል ተምሮ ያቋረጠና በአባሮ ኢንተርፕራይዝ ስር የሚተዳደረውን የእንስሳት እርባታ ድርጅት ውስጥ ተቀጥሮ ለ30 ዓመታት ያክል ያገለገለ አገልጋይ ነው። ሚስት ያገባውም እዛ ድርጅት ውስጥ ስራ ከጀመረ በኋላ ነው። 5 ልጅ ወልዶ ያሳደገውም እዛው ድርጅት ውስጥ ተቀጥሮ ከብትና ፈረሶችን በመንከባከብ በሚያገኘው ደሞዝ ነው። ከአሁን ወዲህ ባለ ቀሪ ዘመኑን ከዛ ውጪ መስራት የሚችለው ሌላ ስራ ይኖራል ብሎ አያምንም። ለዛም ነው ለሰራው ስህተት በመንቀጥቀጥ ይቅርታ ለመጠየቅ ጌታው ፊት የቆመው። አቶ ፍስሐ እሱ ምንም ከመናገሩ በፊት ምን እንደምትል አውቃለሁ፣ ምንም የማዳምጠህ ነገር የለም፣ ባጭሩ ከስራህ ትባረራለህ አለው። ጁኒየር በቆመበት ሆኖ አባቱን በድንጋጤ ተመለከተ። እንደዚህ አይነት ውሳኔ ሰማለሁ ብሎ አልጠበቀም። አይ አባዬ ትንሽ ሊያስደነግጠው ፈልጎ ነው እንጂ የእውነትማ ያባራው ሲል በውስጡ አሰበ። ጋሽ ፍስሐ እንዴት ያደርጋለህ? እዚህ ለ30 ዓመት በላይ ለአንተና ለቤተሰቦች አገልግያለሁ። አዛውንቱ ሱልጣን መለማመጡን ቀጠለ። ጥሩ፣ ለዛም ይመጥን በቂ ስራ መፈለግና የአገልግሎት ክፍያ እንዲከፈል አደርጋለሁ። ግን አንድ የመጨረሻ እድል ብትሰጠኝ ምን አለበት? አለ ሱልጣን። 100,000 ብር ልሸጠው ማስበውን ልዩ ፈረሴን እኮ ነው በእንዝላልነት እንዲሰበር ያደረግከው። በቃ ካሁን ወዲህ ቢድን እንኳን ምናልባት የጋሪ ጎታች ፈረስ ይሆን እንጂ ለውድድር የሚያገለግል የግርቢያ ፈረስ አይሆንም። ከዚህ በፊትም ስም ከብቶችን ውጭ አሳድረህ በጅብ እንዳስበላ አትርሳ። አንተ ላይ ያለኝ ትዕግስት አልቋል አለው። አቶ ፍስሐ አየር ወደ ውስጡ ሳበ። ፈጣሪው ሆይ እኛን ውጥንቅጥ ውስጥ በሚያስገባን ነገር ከፊታችን ተደቅኖ እያለ ስለሱ እንኳን ተረጋግተን ማሰብ አልችልም። በቃ ከፊቴ ጥፋልኝ። ሰኞ ቼክ እንዲዘጋጅልህ አደርጋለሁ። አዎ እርባታ ድርጅቱ ፋይናንስ ክፍል ጋር አስቀምጥልሃለሁ። ከዛሬ ጀምሮ እዚህ መሆኔ የስራ ቦታ አይነህም ማየት አልፈልግም። ቁርጥ ያለውን የመጨረሻ ውሳኔውን አሳወቀ። አንድ ተጨማሪ እድል ስጠኝ ጋሽ ፍስሐ፣ በልጆቼ እምልልሃለሁ፣ ሁለተኛ አላሳዝንህም አለ ሱልጣን። ይህን ንግግር ከዚህ በፊትም በተደጋጋሚ ሰምቼዋለሁ። አሁን በጥበቃ እያስገፈተርኩ ሳላስወጣ በክብር ግቢን ለቀልኝ ውጣ። ጋሽ ፍስሐ ደህና ሁን እና መልካም እድል አለው። አባቱን ተወና የልጁን የጁኒየርን አይኑን ማየት ጀመረ።
ከልጅነቱ ጀምሮ የሚያውቀውና ሲንከባከበው የኖረው ልጅ ስለሆነ የአባቱን ሐሳብ ለማስለወጥ የሆነ ነገር ይላል ብሎ ነበር የጠበቀው። ጁኒየር ግን አይኖችን ወደ መሬት ደፋ። ጋሽ ሱልጣን በመጨረሻ ያደረገውን ቦቲ ጫማ ላይ የጣበቀውን ጭቃ እያራገፈ አንገቱን እንደደፋ ግቢውን ለቆ ወጣ። የግቢው በር መዘጋቱ እንደተሰማ ጁኒየር ወደ አባቱ ተመለከተና እንደምታባረረው አላውቅም ነበር ሲል በቁጭት ተናገረ። በቃ ከአሁን ወዲህ ከሱ ምንም ጥቅም ማግኘት አይቻልም። እድሜው ገፍቷል፣ ጉልበቱም ደክሟል። ዛሬ ፈረሱን እንዲሰበር ካደረገ ነገ ራሱን ይሰብርና የእድሜ ልክ ሸክም ነው የሚሆንብን። ቢሆንስ ማባረሩ አስፈላጊ ነበረ? ለጥፋቶቹ ልጮህበት ወይም በገንዘብ ልትቀጣው ትችል ነበረ። ወይንስ ደግሞ አንዳንድ ኃላፊነቶቹን አንስተህ ቀላል ስራ ላይ እንዲመደብ ማድረግ ትችል ነበረ አለው። ነገርኩህ እኮ ከአሁን በኋላ አያስፈልገንም። ከዛፎች ትምህርት መውሰድ አለብህ። ቅርንጫፋቸው ላይ ያሉ ቅጠሎች ሲደርቁ ወዲያው ከላያቸው ላይ አራግፈህ ያስወግዷቸዋል። ህይወት እንደዛ ናት አለው። ቢሆንም ውሳኔ ጭካኔ የታከለበት ነው አለው ለአባቱ። ይህን ንግድ የምትሰራ ከሆነ ልጄ ልብህ እንደ ብረት ጠንካራና ደንዳና መሆን አለበት። ስራው ሁሉ ጊዜ አስደሳች አይደለም ታውቃለህ። ጁኒየር ሱልጣን ላይ የተወሰደው ከባድ ቅጣትን ለመቀበል ከብዶት ራሱን ወዘወዘ። ቅድም ከዳኛው ጋር በስልክ ስታወራ ነበረ ስለ ሰሎሜ ልጅ መሰለኝ ሲል ጠየቀው። አዎ ዛሬ ዳኛውን ለማናገር ቢሮ ሄዳ ነበረ። እንዴ? አድርገዋለች። ይህንን ለማድረግ ጊዜ እንዳላጠፋች አስተዋል። ዳኛው በሁኔታው በጣም ነው የተደናገጠው። ዳኛ ጡረታ በመውጫ ጊዜው እንደ አይነት ፈታኝ ጉዳይ ስለተጋረጠበት በጣም ለስሙ ፈርቷል ሲለው አለም ከሱ ምን ፈልጋ ነው አለ ጁኒየር። ሊጎ የተባለው ዶክተር በሳይካትሪስት ሲታይ ለምን ሁለት ዶክተር እንዳየውና ለውሳኔ ለምን እንደቸኮለ አንዳንድ ጥያቄዎችን ጠየቀችው። ምክንያቱም ሁለቱ ዶክተሮች ወንጀለኛውን በተመለከተ ሁለት የተለያየ ሙያ አስተያየት ነበር የሰጡት። እነሱ አመለካከት የሁለቱ ዶክተሮች አስተያየት ፍትሃዊ ለማድረግ ሶስተኛ ዶክተር መጋበዝ ነበረበት ባይናት። ዳኛው በምን መስፈርት የአንደኛውን ዶክተር ሙያ አስተያየት ውድቅ አድርጎ የአንደኛውን ዶክተር አስተያየት ሊቀበል እንደቻለ ነው ጥያቄዋ አለው። ይገርማል። እንደዚህ አይነት ጉዳይ ነበር እንዴ? አዎ ነበረ። እሷም ያንን ፈልፍላ በማውጣት ያደገኝነቷን አንድ ማሳያ ነው። ታዲያ ስለ ልጅቷ ምን አሰብክ? ጁኒየር በጭንቀት ጠየቀ። ከዳኛው ጋር እስማማለሁ። እሷ ለሁላችንም ስጋት ናት። ከመካከላችን አንዱ ሰሎሜን እንደገደላት ታስባለች እና ማን እንደሆነ ለማወቅ ቆርጣለች። የምትገርም ሴት ናት አለ ጁኒየር። አዎ የምትገርም ሴት ናት። ሆኖም ግን በእርግጥ በማናችንም ላይ ምንም መረጃ የላት። እርግጥ ነው። ጁኒየር አባቱን በትኩረት ተመለከተ። ግን እሷ ስል የሆነ ጭንቅላት ያላት ሴት ናት። ስል ጭንቅላት ብቻ ሳይሆን አማላ አቋምና ውብ መልክም አላት። አባትና ልጅ ተሳሳቁ። አዎ ጥሩ ነች። አብዛኛው ነገሮቿ ልክ እንደ እናቷ ነው። የጁኒየር ፈገግታው ደበዘዘ። አዎ እስማማለሁ። አሁንም ትናፍቃለች አይደል? አቶ ፍስሐ የልጁን አጠቃላይ ሁኔታ በማጥናት ጠየቀ። አንዳንድ ጊዜ አለ ጁኒየር። አቶ ፍስሐ ቃተተ። የሷ ሞት ባንተ ላይ ዘላቂ ተጽዕኖ ማሳደሩን ሳስበው ይገርመኛል። አውቃለሁ የቅርብ ጓደኛህን ስታጣ ማዘንህ የሚጠበቅ ነው። ያንተ ግን እንደዚህ ሁሉ ዓመታት ለሞተች ሴት ማለቃቀስ ሞኝነት ነው። የሷን ሐዘን እንደምንም ከውስጥ ማስወገድ አለብህ። ያለበለዚያ መቼም ሰው መሆን አትችልም። ጁኒየር ተቃወመው። የምትለውን ያክል አልሰበረኝም። ሰሎሜ ከሞተች በኋላ ለረጅም ጊዜ ተበሳሽተህ ነበረ። ከዛን ጊዜ በኋላ በስርዓቱ እንኳን መተንፈስ አልቻልክም። ኮማንደሩን ተመልከት። የሰሎሜ ሞት በጸጋ ተቀብሎ ህይወቱን ወደፊት ቀጥሏል። እኔ እስከዛሬ ድረስ እሷን እንደማስብ እንዴት አወክ? አለ ጁኒየር። ያ ለእኔ ብቻ ሳይሆን ለሁሉም ሰው ግልጽ ነው። አባዬ ተሳስተሃል። እሷ ከሞተች በኋላ 3 ሚስቶች ማግባት ችያለሁ። ይልቅ ይሄንን ምክር ለኮማንደሩ ብትነግረው ይሻላል። እሱ ነው በ45 ዓመቱም ወንደላጤ ሆኖ የሚኖረው። የዛ ምክንያቱ ደግሞ እሷ ነች። ያንተ 3 ሚስት ማግባት ሊኮራበት የሚገባን ከሰሎሜ ሐዘን አገግመ ቢሆን ኖሮ ከአንድ ሚስት ጋር ነበረ ጸንተህ የምትኖረው። እስካሁን ሲያገባ የነበረው በድንህ ስለሆነ ሴቶቹ ጥለው ይሄዳሉ። መንፈስህ ከሷ ጋር ተቀብሯል። አባትየው ጮህበት። ንዴቱ ጨመረ። ሴቶች እያገቡ መፍታት የጤነኝነት ምልክት አይደለም። በዚህ ምርጫ ውድድርህ እንደ አንድ ሂስ የሚቀርብብህ ይህ ሴት አያያዘ ነው። አባዬ እኔ እኮ አይደለም የምወዳደረው። እኔ ላንተ ስል ነው የምወዳደረው። በምርጫው ብሸነፍ እኔ አልተሸነፍኩም። ምክንያቱም መጀመሪያውኑ አልፈልገውም ነበረ። አሸንፍም
ህዝቡን ወይም ከተማዬን ወክዬ ሳይሆን አንተን ወክዬ ነው የምገባው አለው። አባት ፍስሐ በአንተ ቤት ንግግር ማሳመሪያ ነው። በዚህ ጉዳይ ቀልድ እንደማልቀልድ ጠንቅቀህ ታውቃለህ። በአንተ እንዝላልነት አንድ እንቅፋት ቢገጥመኝና ይህ ለዓመታት የለፋሁበትና ገንዘቤን የከሰከስኩበት ጉዳይ ቢሰናከል እኔ እናንተ አንተዋወቅ። ካሁኑ ቤቴንም ኩባንያዬንም ለቀህ ለመሄድ ተዘጋጅ አለው። አታደርገውም አይባልም፣ ግን አባዬ እኔን አይደለም መፍራት ያለብህ፣ የሰሎሜን ልጅ ፍራ። ለዓመታት የገነባውን ነገር ሁሉ ወደ ፍርሽራሽ እንዳትቀይርብህ አለው። አታስብ፣ እኛ ንጹሃን መሆናችንን እናሳምናታለን። እኛ የተከበሩን ዜጎች ነን። ስለዚህ አካሄዳችን እንዴት ነው? አታሏት አልገባኝም። ጁኒየር መልሱን ለመስማት ጓጓ። እንደምታያት ቆንጆ ናት። በፍቅር አይኖቿን ለመጋረድ መሞከር በጣም አዋጭ ዘዴ ይመስለኛል። እንደ አይነቱ ደስ የሚል ወጥመድ በቀላሉ የምትወድቅ ይመስላል። ጁኒየር ፈገግ አለ። አባቱ መሞከር ነው፣ ካልሞከርክ እንዴት እናውቃለን? አንተ መሆን ኮማንደሩ ሞክሯት። ከሁለት አንዳችሁ በለስ ይቀናችሁ ይሆናል። በእናቷ ጊዜ ልምድ ስላላችሁ በአንድ ሴት መፋለም ያን ያክል የሚከብዳችሁ አይመስለኝም። ግን እወቅ፣ በምንም አይነት ሁኔታ ከሷ ጋር ወደ አልጋ እንዳትሄድ። በምንም አይነት። እንዴ ለምን? ነገርኩ። ያው የሆነ ቀን ከኔ ምንም አይነት ከለላ የለም። ቀጥታ እጅህን ሄደክ እሰሩኝ ብለህ ለመንግስት እንደሰጠህ ቁጠረው። እውነትህን ነው? አይደለም አይደል? በፈጣሪ ስም እያለሁ። ጁኒየር ደነገጠ። አባትየው በፈጣሪ ከማሉ ምንም የሚቀየር ነገር እንደሌለና የመጨረሻ ሐሳባቸው እንደሆነ ያውቃል። ግን ምናቸውም አልገባውም። በፍቅር እንድትወድቅልህ አታላት፣ ግን አብራት እንዳትተኛ። ምን አይነት ግራ የተጋባና የተወሳሰበ ትዕዛዝ ነው ሲል በውስጡ ይወዛገብ ጀመር። ክፍል 3 ይቀጥላል።